ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና የሌተናል ጀነራል ታደሰ ወረደ አስቸኳይ ጥሪና ምስጋና። የሱዳን ጦርነት ወደ ኢትዮጵያ እየተስፋፋ ነው። ኢትዮ ቴሌኮምና ሳፋሪኮም ለመደገፍ ተስማምተናል ሲሉ የኬንያ ፕሬዝዳንት ዊሊያም ሩቶ ገለጹ። 24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር ተሰበሰበ። ፈረንሳዊ ሜሪ አማኑኤል ማክሮን በአቡ ዳቢ ከሚገኙ የፈረንሳይ ወታደሮች ጋር ፑሽ አፕ ሰርተዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ በትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ በተፈናቃይ ወገኖች ላይ እየደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጫ ሰጥተዋል። ፕሬዝዳንቱ በቅርቡ በህጻጽ መጠለያ ጣቢያ ላይ ያለውን አስከፊ ሁኔታ የሚያሳይ ምስል ለህዝብ ይፋ ያደረጉ ወጣቶችን በማመስገን መልእክታቸውን ጀምረዋል። ጀነራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገናቸው ለመታደግ እያደረጉት ያለውን የርብርብ ተግባር በራሳቸውና በክልሉ መንግስት ስም አድንቀዋል። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጠናከር ረገድ ትልቅ ሚና እንዳለውም ገልጸዋል። እንደ ፕሬዝዳንቱ ገለጻ ከሆነ ችግሩ በህጻጽ መጠለያ ብቻ የተገደበ አይደለም። በተመሳሳይ ሁኔታ ላይ የሚገኙ ከ145 በላይ የመጠለያ ጣቢያዎች በመላ ክልሉ ይገኛሉ። በእነዚህ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች በአስቸኳይ የረሃብ አደጋ ላይ ናቸው። የፌደራል መንግስት የክልል መንግስታትና መላው የኢትዮጵያ ህዝብ ተፈናቃዮችን ከሞት የመታደግ ሰብአዊ ግዴታ እንዳለባቸው ያሳሰቡት ጀነራል ታደሰ ለችግሩ ዘላቂ መፍትሄ የሚከተሉትን ነጥቦች አጽንኦት ሰጥተዋል። ተፈናቃዮች ደህንነታቸውን ተጠብቀው ወደ ቀያቸው እንዲመለሱ ማድረግ፣ የፌደራል መንግስት ለጉዳዩ ልዩ ትኩረት ሰጥቶ የመልስ ማቋቋም ስራውን እንዲያፋጥን፣ ተፈናቃዮች ወደ ቦታቸው መመለስና ማቋቋም ለዚህ ችግር ብቸኛው ዘላቂ መፍትሄ ነው ሲሉ በአጽንኦት አሳስበዋል። አስከፊው የሱዳን እርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት በዛሬው ዕለት አስጠንቅቋል። አልጀዚራ ከሁለት ሳምንት በፊት ባወጣው ዘገባ ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ሰጥታለች ሲል ዘግቦ ነበር። ይህን ተከትሎም የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመፈጸም እየተዘጋጀ መሆኑን ዘገባው ጠቁሟል። ተመድ በበኩሉ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን ዛሬ ያሳውቋል። በሱዳን ጦርነት የህወሓት ወታደሮችና ኤርትራ ከአልቡርሃን ጎን እንደተሰለፉ መረጃዎች ይጠቁማሉ። ኢትዮ ቴሌኮምና ሳፋሪኮምን ለመደገፍ ተስማምተናል ሲሉ የኬንያ ፕሬዝዳንት ዊሊያም ሩቶ ገለጹ። የኬንያ የኢትዮጵያ መንግስት ኢትዮ ቴሌኮምና ሳፋሪኮምን በጋራ ለመደገፍ መስማማታችን ለአንድ ቀን ይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የኬንያ ፕሬዝዳንት ዊሊያም ሩቶ ገልጸዋል። የአፍሪካ ቀንድ ሰላምና ጸጥታ እንዲሻሻል የኬንያ ኢትዮጵያ የሚያደርጉት ትብብር አጠናክረው እንደሚቀጥሉት የገለጹት ፕሬዝዳንት ሩቶ ለጠንካራ ኢኮኖሚያዊ ትስስር፣ ዲጂታል እድገትና የጋራ ብልጽግና ባለን የጋራ ራዕይ ላይ ተመስርተን ለቀጠና መረጋጋት ለንግግርና ለአፍሪካ መፍትሄዎችን ያለንን የጋራ ቁርጠኝነት በድጋሚ ያረጋግጠናል ብለዋል። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸው የጠቀሙት ፕሬዝዳንት ዊሊያም ሩቶ ሁለቱ መሪዎች ከተነጋገሩባቸው ቁልፍ ጉዳዮች መካከል አንደኛው ኢትዮ ቴሌኮምና ሳፋሪኮም በጋራ ለመደገፍ መስማማታቸውን መሆኑን አመልክተዋል። ሁለቱ ተቋማት በቀጠናው ገበያ ውስጥ ያሉትን ስትራቴጂካዊ የጋራ ኢንቨስትመንት እድሎች በአግባቡ ለመጠቀም ወሳኝ ፋይዳ ያላቸው መሆኑን የገለጹት ፕሬዝዳንት ሩቶ በመሆኑም ኢትዮ ቴሌኮምና ሳፋሪኮም ከኬንያ ከኢትዮጵያ መንግስታት ሙሉ ድጋፍ በሚያገኙበት ጉዳዮች ላይ መስማማታቸውን በማህበራዊ መገናኛ ዘዴ በጻፉት መልእክት መግለጻቸው ተመልክቷል። ጠቅላይ ሚኒስትር አብይ ደግሞ ባሰራጩት መልእክት በውይይታችን የሁለትዮሽ ግንኙነታችን በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጡበት ሲሆን ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወጥኑ አቋም የሚያሳይ ነበር ብለዋል። ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው 24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር ተሰበሰበ። ይህ ከምንም በላይ የሆነ ተአምር ነው። የአመቱ ምርጥ ቲክቶከር አዶናይ በህጣጥ ለሚገኙ ወገኖቻችን የጀመረው 100 ብር ቻሌንጅ የኢትዮጵያ ህዝብ አንድነት ለዓለም በተግባር አሳይቷል። አንድ ቀን ሳይሞላ 11 ሚሊዮን ብር መሰብሰብ ተችሏል። የኢትዮጵያ ህዝብ ሆይ ክበር። የሰጣችሁት 100 ብር ተደምሮ ዛሬ ለሺዎች የህይወት ተስፋ ሆኗል። በህጣጥ የሚገኙ እናቶችና ህፃናት ዛሬ በእናንተ ምክንያት ፈገግ ይላሉ።
ይላሉ። አንድነት ሲኖር ተራራው ይነዳል፣ ርህራሄ ሲኖር ህይወት ይለመልማል። ይህንን የኩራት ዜና ለሁሉም እንዲደርስ ሼር በማድረግ አጋሩት። የ48 ዓመቱ አማኑኤል ማክሮን ወደ ተባበሩት አረብ ኤምሬትስ ተጉዘው የፈረንሳይ ጦር ሰራዊትን ጎብኝተዋል። በቆይታቸውም ቲቦ ኢን ሼፕ ከተባለው ታዋቂ የፈረንሳይ ተጽዕኖ ፈጣሪና ከወታደሮች ጋር በመሆን የስፖርት ልምምድ አድርገዋል። በቪዲዮ ላይ ማክሮን በጥሩ አካላዊ ብቃት ላይ እንደሚገኙ በግልጽ ይታያል። አጠገባቸው እንዳሉት ወታደሮች ሁሉ የፈረንሳይ ጦር ኃይል መለያ የሆነው ነጭ ቲሸርትና ጥቁር ሰማያዊ ቁምጣ ለብሰው ነበር። ቲቦ ኢን ሼፕ እና የኮማንዶ ፑሽ አፕ እንስራ በማለት ሲፈታተኑ ተደምጠዋል። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።